ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ደግሞ እንደተለመደው ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ የመጣሁበት ቪዲዮ ምንድን ነው? ለእኔ የጠቀመኝ ነገር ስላለ በእኔ ደግሞ እስኪ የማውቀውን ለእናንተ ሼር ላድርጋችሁ ብዬ ነው። እሱም ምንድን ነው? ምንጊዜም ጠዋት ላይ አርፍደንም ተነሳን፣ በጠዋትም ተነሳን፣ ነገር ግን ወደ ስራ ከመግባታችን በፊት ማናችን እንደ እየእምነታችን የግድ ክርስቲያን መሆን አይደለምና ሙስሊም እህቶችም ክርስቲያን ኦርቶዶክስ እህቶችም ሌሎች እምነት ተከታዮችም ስራችንን ከመጀመራችን በፊት ግዴታ ሳይሆን በውዴታ ፈጣሪያችንን ማመስገን አለብን። ምክንያቱም ተኝቶ መቅረት አለ፣ ጸሎት ሳናደርግ ስንወጣ ወጥቶ መቅረት አለ፣ አደናቅፎን ራሱ መሞት አለና ብዙ ነገሮች አሉ። በእኛ ጸሎት በእኛ ብርታት ከፈጣሪ እርዳታ ጋር ደግሞ ከምናመልከው አምላክ እርዳታ ጋር ደግሞ እነዚህን እንቅፋቶች እናልፋቸዋለን እና በግዴታ ሳይሆን በውዴታ የግድ አንድ እንደ የእምነቱ የሆነ ሰው ጸሎት ቅድሚያ ወደ ስራው ከመሄዱ በፊት ጸሎት መግባት አለበት። እሱን ላካፍላችሁ ዛሬ የመጣሁትን። እንግዲህ አሁን እኔ አርፍጄ የተነሳሁት ዛሬ አንዳንዴ አርፍጄ እነሳለሁኝ ሌሊት ላይ 2-3 ስለምነቃ በጠዋትም ደግሞ የምሰራው በተለይ ቁርስ የምሰራ ካልሆነ ምናምን ተኝቼ አረፍዳለሁ። ለምን ቀስ ብዬ እሰራዋለሁ ብዬ ስራዬን ማለት ነው። እና ጸሎት አልገባሁኝም። አሁን ቀጥታ ወዴት ነው የምሄደው? ምንም ስራ አልሰራሁም። ተመልሼ የተነሳሁኝ አልጋዬን አነጠፍኩኝ፣ ተጣጠብኩኝ። ተጣጥቤ ምንድን ወዴት ነው የምሄደው? ወደ ጸሎቴ ነው። አነሰም በዛም ለምን አባታችን ብቻ አይሆንም ሌላ እንትኖችን እንኳን ባናደርስም በአባታችሁ ብቻ ራሱ ቀናችን ይባረካል። እና አሁን ቀጥታ የሚሄደው ወዴት ነው? ወደ ጸሎቴ ነው። ጸሎት የተገባው በኋላ ነው ከዛ ስራዎችን የምሰራው። ቅድሚያ ግን ባባዬ እንደተኛ ነው የእሱን መኝታ አስተካክልለታለሁ። ጸሎት ፍራሽ አስቀምጬ ነበረ። እንደዚህ ጸሎት ስገባ አብሮኝ ሰው እንዲሆን ግን አንስቼዋለሁ። ከዛ ማለት ነው አንስቼ ወደ ሳሎን ወስጄ ሳሎን ላይ ያው ቀኑን በወዛ ስለሆነ የሚውለው ወደዛ አድርጌዋለሁ። አሁን ግን ለእሱ መኝታ አስተካከልለትና ተኝቷል። ቀጥታ ቀስ ብዬ አውጥቼ መኝታው ላይ አድርጌ ወደ ጸሎቴ ነው የምገባው። የትም እንዳትሄዱ አብራችሁን ቆዩ። እንግዲህ እንደምታዩት ባባዬን ማምጥቼዋለሁ። እኔም ለብሻለሁ። ቀጥታ ወደ ጸሎቴ ባባዬን አጠገቤ የማደርገው ለምን ካሁኑ ልጆች ሐኪም ቤት የተነገረኝ ነገር ምንድን ነው? ልክ ከሐኪም ቤት ወልጄ ስወጣ ምናምን መሰላችሁ አንቺ የምታዳምጪውን ክፈችለታል። መዝሙር አዳማጭ ከሆናችሁ መዝሙር፣ ዘፈን አዳማጮችም ከሆናችሁ ዘፈን። ለምን ልጆች ከተረገዙ ከ5 ወር ጀምረው በእናታቸው ማህፀን እያሉ ነው የሚያዳምጡት። እና አሁን ወደ ቤት ስትሄዱ እናንተ የምታዳምጡትን ነገር ክፈቱለት። ለምን ከአሁኑ በውስጡ እየታነጸ እንዲሄድ ብለው አስተምረው ነበር ከሐኪም ቤት ወጣሁትኝ። እና እኔም ምን አድርጋለሁ? ልክ ስገባ ሌሊት ላይ ካልሆነ እንደዚህ አመጣውና አጠገቤ ያደርገዋል። ለእኔ ስራ ስለማልሄድ እንደዚህ በጠዋቱ ስነሳ ነው ጸሎቴን አድርሼ ወደ ስራ የምገባው ማለት ነው። እና ለዛ ነው ልጄን አጠገቤ የማደርገው። እስከ መጨረሻው አብራችን ቆዩ። አሁን እኔ የምለውን ታዳምጣለህ። ሽማማ እንዳትረብሽ፣ እንዳትገላበጥ እንደዚሁ ሆነክ እኔ የምለውን ታዳምጣለህ። እሺ? ጎበዝ። ዲያብሎስ ወፈረበት፣ የሰው ልጅ በከበረበት ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ እንደ ኃጢአቴ እንደ ክፋቴ እንደ በደሌ ሳይሆን
እንዳንተ ቸርነት፣ እንዳንተ መሐሪነት፣ እንዳንተ ይቅርታነት ሌሊቱን በሰላም ስላሳደርከኝ አመሰግናለሁ። አሁንም ቀሪ ሰዓቴን ጠዋቴን የተባረከ የተቀደሰ ቀን ታደርግልኝ ዘንድ ቅዱስ ፈቃድ ይሁንልኝ። በኃጢአት በጎደፈና በቆሸሸ አንደበቴ ያንተን ቅዱስና ገናና የሆነውን ስምህን እንደዚህ እያልኩ ስማጸን ስጠራ ትሰማኝ ዘንድ እማጸንሃለሁ። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በረከቱን ለሰጠን፣ ኃይሉን ላበዛልን፣ በቸርነቱ መንገድ ለመራን፣ በዚህ ሰዓት ላቆመን፣ በብርሃኑ መንገድ ለመራን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህያዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ለድንግል ማርያም ክብር ምስጋና ይግባው ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽኑ በሆኑ በሦስትነት በሥላሴ እያመንኩና እየተማጸንሁ ጠላቴ ሰይጣንን ክደዋለሁ። በዚህችም በእናቴ ቤተክርስቲያን ቆሜ እክድሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተ በምትጸልዩበት ጊዜ እንደዚህ ብላችሁ ጸልዩ ብሎ ቅዱስ እንዳስተማረን እንደዚህ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ አብ ልጅ የሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ ባህሪን ጋር ከአብ ጋር የሚስተካከል ሁሉ በእርሱ ሆነ። በሰማይም ካለው በምድርም ካለው ያለ እርሱ ምንም ሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም
ፍጹም ሰው ሆነ፣ ደግሞም ስለኛ ተሰቀለ። በጴንጠናዊ በጲላጦስ ዘመን እርሶ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን መካከል ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የጸረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረንም ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብር እናምናለን። ኃጢአት በምትሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳይ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነኸናልና ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። አምላክን ለወለደ ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ቀብር መስቀልን እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል የሚያጸና መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነው እኛም በመስቀል እንድናለን፣ ድነናልን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልን ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙንም ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን ማስተሳስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህን ኅብስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙ ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድን ዘንድ ተማጽነንብሻል። ስለ እናትህ ስለ ቅድስት ሐና ብለሽ ስለ አባትህ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። ድንግል ሀገራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለት ነፍሴ እግዚአብሔርን ታላቅ አድርጓልን፣ መንፈሴን በመድኃኒቴ እግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓል። ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱ እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረ። መቅደመ ውዳሴሃ ተስፋሁ ለአዳን እመቤታችን ሆይ ዛሬ በዕለተ ሰኑይ አስከትለሽው እንደመጣሽው እንደ አባታችን አዳም የአዘነና የተከዘ ልቤን በአማላጅነትሽ አረጋጊልኝ። የወዳጅሽ ቅዱስ ኤፍሬምን ጸጋ በረከትንም በእኔ በልጅሽ ወለተ መድኅን ላይ አሳደረብኝ። 5500 ዘመን በግብርና ተዳብሎስ ተይዞ የነበረ አዳምን ነፃ ካወጣው ልጅሽ ወዳጅሽ ኢየሱስ ክርስቶስ ዘንድ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን ሳይብን አሳድሪብን ለዘላለሙ አሜን። በዕለተ ሰኑይ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ጌታዬ ልቡ ያዘነና የተከዘ አዳምን ነፃ ሊያወጣው ወደ ቀድሞ ቦታው መልሰውም ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ዘርአ ብእሲ በሥጋ ተወልዶ አዳነን። ከሲ ዲያብሎስ ያሳታት ሔዋን እግዚአብሔር
ምጽሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ጎደደና ነፃም አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ የአደረ ቃል ኢየሱስ ክርስቶስ ነው። ለአባቱ ለአንድ ልጅ የሚሆን ክብሩን አየንለት፣ ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳያስ በመንፈስ ቅዱስ የአማኑኤል ምስጢር አየ። ስለዚህም ሕፃን ተወለደልን፣ ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና የሚያምንበትን ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አንድ ልጁንም አሳልፎ ሰጥቷልና ልዑል ክንዱን ላከልን። ቅድስት ሆይ ለምኝልን። የነበረ የሚኖረው የመጣው ዳግመኛም የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥም ፍጹም ሰው ሆነ። አንዱ ወልድ በስራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ። ዳግማዊ አዳም ክርስቶስ የቀድሞውን ሰው አዳምን ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትንም የሞት ፍርድ ያጠፋለት ዘንድ ከአንቺ ተወልዷልና ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው እርሱን በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውንም እርግማን አጥፍቷልና የጠላት ምክሩንም አፈረሰበት። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ የአዳምና የሔዋን የዕዳ ደብዳቤያቸውን ቀደደላቸው፣ ነፃም አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድንኸዋልና ሔዋንንን ከሞት ጣረኝነት ነፃ አድርገሃታልና የምንወለድበትንም መንፈስ አንድም ረቂቅ ልደቱን ሰጠኸን፣ ከመላእክት ጋርም አመሰገን። ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇን ቸርነት ከመላ ሕዝበ ክርስቲያን ጋር ከኢትዮጵያም ጋር ለዘላለሙ ጸንቶ ይኑር አሜን። የወድስዋ መላእክት ቅዱሳን መላእክት ድንግል ማርያምን በመንጦላዕት ውስጥ ሀዳስ ጣዋል አንቺ ምስጋና ይገባሻል እያሉ ያመሰግናታል። አቡ ቅዱስ ገብርኤል ድንግል ማርያም ቃል ክርስቶስ ወደ አንቺ መጥቶ በማኅፀንሽም ያድራል ተቀበይው አላት። እንዴት ከድሃ ቤት አደረ? እንዴትስ እንደ ምስኪን ከሰማያት ወርዶ የእርሷን ባህር አድርጎ ተወለደ? በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር አብ ዘንድ በአንዲት ናዝሬት ገሊላ በምትባል ሀገር ይጠብቃት ዘንድ ለአረገ ዮሴፍ ወደ ተሰጠች ድንግል ዘንድ ተላከ። የዚህች ድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገብቶ እግዚአብሔር ከስጋ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ክብር ይገባሻል፣ ከሴቶች ይልቅ አንቺ የተባረክሽ ነሽ አላት። ከቃሉ አነጋገር የተነሳ ደነገጠች። እንዲህ ያለ ምስጋና እንዴት ይደረግልኛል አለች። መልአኩም ማርያም ሆይ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። እሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሣል፣ መንግስቱም አያልፍም። ድንግል ማርያም መልአኩን ወንድ ሳላውቅ ይህ እንደምን ሆነኛል አለችው። መልአኩ መንፈስ ቅዱስ ይጠብቅሻል፣ ኃይል ልዑል ወልድም ያድርብሻል። ይህ የሚወለደውን ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። እነሆ መካን ስላ ልጅን ካገኘች 6ኛ ወር ሆናት፣ ለእግዚአብሔር የሚሳነው ነገር የለምና አላት። ድንግል ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ እግዚአብሔር አገልጋይ ነውኝ አለችው። መልአኩ ቅዱስ ገብርኤል ድንግል ማርያም ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ ማኅደረ መለኮት ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሰው ልጆች ሁሉ እናት ማርያም ሆይ ምስጋና ይገባሻል፣ እመቤታችን ማርያም ሆይ ምስጋና ይገባሻል፣ ልዑል ማደሪያው ትወዘን መርጦሻልና ማርያም ሆይ ምስጋና ይገባሻል፣ ወርቅ የተሸለምሽ እርግብ በብር ያጌጥሽ ማርያም ሆይ ምስጋና ይገባሻል፣ ጎኖችሽ በወርቅ አመልማሎ የተሸለሙ ማርያም ሆይ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ድንግል ማርያም ሆይ ምስጋና ይገባሻል፣
ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ድንግል ማርያም ሆይ ምስጋና ይገባሻል። ከተመረጡት እየተመረጥሽ ከተከበሩት የተከበርሽ ድንግል ማርያም ሆይ ምስጋና ይገባሻል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ያድነን ዘንድ በአባቱ ጌትነት ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛንም ከሰማዕቱ ቅዱስ እስጢፋኖስ ከመጥምቁ ቅዱስ ዮሐንስና ከቅዱሳን ሰማዕታትም ሁሉ ጋር ያቆመን ዘንድ ለምኝልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጻ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እንግዲህ እንደምታዩን ጸሎታችንን እንደ አቅማችን አድርሰናል። እኛ ያጎደልነውን ቸሩ መድኃኔዓለም ይሙላበት። እኛ መቼም ሙሉዎች አይደለንምና የእኛን ጎደሎ ደግሞ መድኃኔዓለም ይሙላልናል። እንግዲህ እንደምታዩት ነው። ባባዬም ያው ትንሽ ወደዛ ወደዚህ ይላል። ምክንያቱም ጊዜው ነው። 7 ወር ሞልቶታል። 6ኛውን ጨርሶ ወደ 7 ገብቷልና የግድ የሚድህበት ወደዛ ወደዚህ የሚሯሯጥበት ነው። እኔ ደግሞ እንደዛ አታድርግ ማለት አልችልም ማለት ነው። ይረብሸኛልም ብዬ ደግሞ እሱ በተኛበት ጸሎት መግባት የለብኝም። ለምን እሱ በተኛበት ጸሎት ስገባ እኔ የምላቸውን ካሁኑ ማዳመጥ አለበት። ግን ተኝቶ የምገባ ከሆነ ደግሞ እሱን ያስቸግረኛል ብዬ ትቼው የምገባ ከሆነ አያዳምጥም። በኋላ ላይ ካሁን በተለይ ለልጆች የእናት የአባት ጥረት አለበት እና እኔ ማለት አውቄ አይደለም፣ ግን ያችን ትንሿ ያወኳትን ለልጄ የግድ በቃ ፍሬ እያፈራ እንዲያድግ ምኞቴ ነው። ፈጣሪ እውነት ለቁም ነገር ያብቃልኝ። በጣም ትልቅ ህልም አለኝ። የመጀመሪያ ልጅ እንደው ወንድ ልጅ በመሆኑ በጣም ደስተኛ ነኝ። ብዙ የምመኘው ነገር አለ። እውነቴን ነው የምላችሁ እና ካሁኑ እያወቀ የማውቃትን ለሱ እያሳወቅኩኝ እሱም ፍሬ እያፈራ እንዲያድግ ምኞቴ ነው። ለዛ ነው ምንም ስንል ጮክ እምለው እንጂ እኔ ብቃት ኑሮኝ እናንተን ለማስተማር አይደለም። እኛን ለማስተማር ነው ወይ እንዳትሉኝ፣ ግን ያወኳትን ለልጄ እንዲሰማ በልጄ ጆሮ ውስጥ እየገባ በልቡ ላይ እየተጻፈ ካሁኑ እንዲያድግልኝ ስለምፈልግ ነው ጮክ እያልኩኝ ጸሎት የምገባው። ያው እሱ ወደዚህ ሲል አይኔም ወደዚህ ይላል፣ ግድ ነውና እናቶች ታውቁታላችሁ። ወዴት ሄደ ወዴት መጣ መባሉ ስለማይቀር እንግዲህ ጸሎት በተመስጦ ነው። ይገባኛል። በቃ በግራም በቀኝም ወደኋላም ወደፊትም መለስ ቀለስ ማለት የለም። ቀጥታ በቃ ከእግዚአብሔር ጋር ቆመን እንድንነጋገር ልባችንን መሰብሰብ አለብን። ይገባኛል። ግን እኔ አሁን ደግሞ እንደዛ ላድርግ ካልኩኝ ልጁን ወይ በተኛበት ወይ አባቱን አስይዤ ነው ማለት ነው። ግን እንደዛ ካደረጉ ደግሞ እንደነገርኳችሁ እሱ እያወቀ አይሄድም። የግድ አጠገብ የማደርገው እንዲያውቅ ነው። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንመጣላችሁ ድረስ ሁላችሁም በያላችሁበት ቸር ሰንብቱልን። ለዚህ ቻናል እንደተለመደው አዳዲስ ቤተሰቦች ካላችሁ ቻናል ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ።